ብታይ ፊላ ብታይ ሆዴን አሞኛል ወደ ቀዘኔ መጥቷል ያስተውገዱ ፍቅረኛ ሆነን አስተውት ቦርጩ ሲገፋኝ ጡቴ ሲገፋ ለዞር ስልቄቴ ሲገፋ ቦርጩ ሲገፋኝ ምንም ሳንግባባ ምን ላይ ይመስለኛል። ሰላም ጋይስ፣ ዛሬም በሌላ ቪዲዮ ተመልሻለሁ። እስከ ቪዲዮ ውስጥ አብራችሁ ልትቆዩ ጋበዝኩ። መቆረፍ ጆ አምጣ ጆ። እሺ አንዴ ሳሚኝና ሰጥሽ። አልስምም አምጣ በእናትህ ስጠኝ። እሺ አንዴ ሳሚኝና ሰጥሻለሁ። ኡፍ አትጃጃል በእናትህ ስጠኝ። አምጣ ኡፍ ሲያስጠላ ጅል። ኧረ ሊዱ ምን አይነቱ ጅል ነው? አምጣ ጆ ስጠኝ። ነይ መጣሽ ወሰጂው። ጆ ስጠኝ እኮ መጣሽ ወሰጂው ስጠኝ። ኦ ለካን ይጋቃለሽ። ከዚህ ሌላ አንተ ጋር ያለኝ ቃ ምንድን ነው? ልብሽ ጅል። አውና ይሄ የጎረቤት ልጅ በእኔ ያለው ዘፋኝ ምንድን ነው? እሱን ታሪክ አታምጡትና እወድሻለሁ። እኔም እወድሃለሁ። እባክህ ግን አታቃጥለኝ። አስባችኋል? በደንብ ብትለብስ እንዴት እንደምታምር ደስማ ያምባችኋል። ብቻ ምንም ማለት አትችልም። የቅናት ጥግ ወይ ማይ። አንድ ሴት ቢምቢ ለማርገዝ ደም ያስፈልጋት ከሆነ ደሙን ደግሞ የምታገኘው ከኛ ከሆነ ትናንትና የነደፈች ቢምቢ የልጇ አባት አንተ ነህ ማለት ነው። ፍቅር ተረጋጊ። እቺት እያረክብኝ ነው ማለት ነው። ፍቅር ተረጋጊ። እኮ ቢምቢው ገና ወንድም ሴቱን አልታወቀም። እሱም አለ ለካ። ተለቆታው እንዴት ነው ማወቅ የምንችለው? ወይ መከራዬ። ጾታውን ታዲያ እንዴት ነው እንችላለን? ፈጣሪ ምን አርጌ ነው? ሴት ብቻ ጠፋ ነገር ሰው በቢምቢ ይጠረጠራል። ሴት ነች። ዘላለምን አትደሰት የተባልከው ሰው ሁለተኛ ጨዋታ አይደለም። ታዊነት ሄሎ ኪኪ ምን አይሰጋው ወይ ሀውዬ፣ የሆነ የምነግርሽ ነገር አለ። በእናትሽ የሆነ የተሰማኝ ስሜት አለ፣ እሱን ልነግርሽ ነው። ነይ ቶሎ በእናትሽ። ችግር የለም። እሺ መጣሁ። እሺ ሀውላ ግንሽ ያለች በቃ ይጂና ነገራት ነው። ሁሉም ነገር ይወቁት። በቃ ነገራቸው ከነሱ መደረሩ አትናደድ። ነግራቸዋለሁ። ይጂ ነገራቸው ነው። የሆነ የምነግርሽ ነገር አለ። እሺ አንዴ እስኪያለሽ ቶሎ ቢበይለሽ። ሄሎ ኪኪ ማታውቂሽን ኩርስሽ ጋር አቀሻል እንዴ? እዚህ ሸማቾቹ ጋር ነኝ ያለሁት። እሺ አራኩ ብሉዝሽ። ይኸውልሽ የሆነ የተሰማኝ ስሜት አለ። እኔ ፍቅር ይመስለኛል። በቃ ይሄ ሞዴል ፍቅር ይመስለኛል። ግን አንቺ ወቂው ከማን ነው? ፊላ ሩስ ስሜት ነው የሚሰማኝ። ፊላ ይሄ ማለት የኛ ፊላ ብታይ ፊላ ብታይ ሆዴን አሞኛል ወደ ቀዘኔ መጥቷል ይሄ ቅናት ነው ምንድነው? እሺ ምንድነው ይባላል? እኔ የቤቱ ራስ ነኝ። እሺ አንቺ ሁሉ ጊዜ ገብተሽ ኪችን ምግብ መስራት አለብሽ። ቀኑን ሙሉ ቁጭ ብለሽ ቲክቶክ መጠቀም አቁሚ። ምን አይነት ስነ ምግባር ነው? እንደዛ አላት። አይገርምሽም? አባት ሰኪር ነው። እንዴት እንደዛ ይባላል? እንደዛ ሲያወራ ቆይቶ የምታወሩትን ኑሩት ባካችሁ።
ምነው ሴቶች በዙ ቤቱ ጠበባቸው? ወደ ጓሮ ወስደው በዳስ ቢያረጓቸው በዳስ ያማርክ ነው ማለት ነው። ያማርክ ጌታን እሱ ነው። እንደምን አደራችሁ? አረ ይመቻችሁ። እኮ ሜመሮች ግን ትችላላችሁ፣ ጌታን ትችላላችሁ። ቁጭ አልኖርም ከዚህ ሀገር ሳይከበር መብቴ ደረጀና ሀብቴ ውበትሽ ድንቅ ነው በጣም የተለየ ካሶንጎዬ ልሂድ ግን ካላየከኝ 2 ወር አላወራክም ብላኝ። ኦኬ ዳኑ ዳኑ ሁለት ወላተው ቀድሮ እንደ 2 ወር አስፈራ ለማውራት አውቆ የጠፋን የሚፈልጉት አይገኙም ነው የሚባለው። አሁን ደግሞ ምንድን ይባላል? አውቆ ያላየን ምን የሚባል ነው? አውቆ ያላየን ቢፈልጉት አያይም ነው። ወንድናስ ቤስት ፍሬንድ መሆን ይችላል? አዎ ይችላል። ይችላሉ? አዎ። ቤስት ፍሬንድ አለሽ? አዎ። ፍቅረኛስ? አይ የለኝም። እሺ ቤስት ፍሬንድሽ ፍቅረኛ አለው? አይ የለውም። እሺ ቤስት ፍሬንድ አይችልም። ቢና አፈቅርሃለሁ ቢው ከዛው ምን እንደሚልሽ አይችልም 100%። እሺ እሺ ግን ምን የሚልሽ ይመስልሻል? አይ አላውቅም። ቻይ ሞክር። እሺ ነው ሞክር። አንተ በጣም እንዴት ነህ? ደህና ነህ? ምን ሆኖ ነው የጠፋው? ብራዘርና ሲስተር ናቸው አይደል? ወይ ለምን ደወልሽ? ናፍቀኝ። ግን አሁን ለሆነ ነገር ፈልጌ ነበር። እወዳለሁ። አይ እንደሱ ማለት ሳይሆን ያው ቁም ነገር ነው። አፈቅራለሁ። ከምን ብራዘር ሲስተር ነው የሚመስሉት? አፈቅራለሁ ነው። የምሬን ነው። አፈቅራለሁ። የእውነት እነግርሃለሁ ብዬ ፈርቼ ስለነበር ነው እንጂ ከበፊት ጀምሮ ነበር አፈቅረኝ ነበር። የምሬን ነው። በዚህ ቀልድ ነው እንዴ? እናንተ እንደዚህ ወርተን እናቅ ነበር። ተስማምነስ ማለት የምሬን ነው። አይችሉም። ወይኔ ጌታ በቃ የምሬን ነው ብራዘር። እሺ እሺ። አሁን እንት ነህ? በቃ መጣሁ እንዴ ለሌላው ደስ ያላት ይሄን ገብቶላታል እሷ እራሱ። እሺ የምር ልብስ ስሜት አለሽ? እንዴ እንደዚህ ተጀምሯል ማጣበስነት። ግን ቆይ ምንድን ነው የሚወደው? አሪፍ አጋጣሚ ነው የተገኘው። እሺ ይመች ብራዘር ናቱ አስታስነጂ ያማል እንዴ በጨለማ ታስገለብጠኝ ነው። አንተ ደግሞ በቀን ትነዳለህ እና በዚህ ነው እባክህ መንገዱ ምን አይነት አሪፍ ልጅ ግን ይለልን የሚያወራው አማርኛ በጣም ጭራሽ እና አሁን ምትሉኝና አሁን ምን ከምን ልናደርገው ነው? ይሄን ነው አስተውት እኔና አሁን ማለት ነው እንደው ፍቅረኛ ሆነን አስተውት በምንም እንገናኝ አንችልም ማለት መገናኛችን ዝግ ነው ለታች። ኧረ በቃ ቅዱስ ቦርዱ ሲገፋ እንጥፍ ሲገፋው እኔ እኮ በቁሙ ነፍስ
እንደው ልዞር ስልኬ ሲገባ ቦርጭ ሲገባ ምንም ሳንግባባ ምን ላይ ይመስለኛል። ከባድ ፈልጌዋል ለሚዛኩት የምር ተገድቼ ነው። የጅብ ችኩል ሂሳብ 2 ሚሊዮን ብሩ ኧረ ትንሽ ነው እንዴ? 2 ሚሊዮን ብር እንደዚህ አይነት ባለሀብት እንደ የሚፈልግ ኧረ 2 ሚሊዮን ብር ምን አለው እንዴ? ቢያንስ 4-5 ሚሊዮን። አዎ እኔ ጎርሳለሁ ጣልኝ ጎርሳ እኮ አዎ እኮ አዎ እስከ 5 ሚሊዮን ብር። አዎ እሺ አንዴ መልስ ይደውል። ምን ታውቅ እንችላለን? ታውቅ እንችላለን? ሩታ ሰላም ነው። እኔ ከፍላለሁ፣ ችግር የለውም። ኧረ ብዙ ነገር ነው ተጠቀመው። ኧረ ሌላ ችግር የለውም። አያሳስብም። ስንት? 2 ብር። እኔ ከፍላለሁ። እሺ ምን ተገይቶ ነው? ሲበላ ነው። ለምን ሂሳብ ከፈልሽ? እንዴ ችግር አለው። ሌላ ቀን ስልክ እንቀያየርና እንተከሳለን። ችግር የለውም። 09 ቁጥር 9 የኔ ፍቅር ቆየሁ አይደል? ቆየሽ እኮ ሂሳብ እኮ እሷ ከፈለችው። ማለት እሷ ባለቤቴ ነች፣ የልጄ እናት ባለቤቴ። ሂሳቡን ከፈለችው እሷ። ሰላም ላይ በጣም ደግ ሰው ናት። በስመ አብ አላውቃትም። እሺ ቴንክ ዩ ሺዝ ቮለንተር ወይኔ የቆጡን ወርድ ላይ የተሰንጣለች እንዳላስተረ ታስተርክ ነበር ይደረስ ረጋድ አው ይመቻችሁ ጌታ። እንዴ እንደዚህ ደክሞሽ መተሽማ ማጠብ የለብሽም። ተይ ነይ ታጠቢ ነይ ዴ ሲኒየር ቲንክ ደክሞሽ መተሽ ነገ ታጥቢዋለሽ። አረፍ በይ። እኔ ላንቺ ብዬ ነው። ሂድ በእናትህ ሂድ። ሊያት ብላ መስራት እኔም እኮ እንደዛ ነው መሰለኝ። ወንድሜ ተኝቶ ሲነሳ ኪስ ውስጥ የነበረውን 200 ብር አጥቶት ሲጠይቀኝ ወይ በተም አቋርጠው እኮ ነገር እኮ ምን እንደሆነ አላውቅም። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም አዲስ አበባ ውስጥ። እውነቱን ለመናገር እንደው ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ፣ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኗል። ደግሞ ምግብ ለዕለት ጉርሳቸው የሌላቸው ወገኖቻችንም ቤታቸው ነው፣ ማረፊያቸው ነው። እርቧቸው መጥተው ምግብ የሚበሉበት ብቻ ሳይሆን አረፍ ብለው እርስ በርሳቸው ሰዓት ወስደው ተወያይተው የሚሄዱበት ቤታቸው ነው። ስለዚህ በየጎዳናው ለዕለት ጉርስ ለሚለምኑ ወገኖቻችን ሁሉ ድጋሚ መልእክት ማስተላለፍ እወዳለሁ። በከተማችሁ ውስጥ እነኚህ የተገነቡት ምገባ ማዕከላቶች የእናንተ ናቸው። ንጹህ ምግብ፣ ደረጃውን የጠበቀ ምግብ በክብር እጃችሁን ታጥባችሁ በንጽህና መታችሁ እዚህ መመገብ ትችላላችሁ እና ተጠቀሙበት ማለት እወዳለሁ። ቋሚ ገቢ ያለው ሰው ብቻ እንጂ ከዛ ውጪ ሆኖ የሚያስፈልገው ሰው ከየት እንዴት መጣ ሊለው የሚችል ማንም የለም። እንደዚህ አይነት አሰራርም የለንም። ባለፈ እኔ አሁን ምን ማለት አልፈልግም፣ ግን አንዱ የት ነው ምገባ ማዕከሉ ብሎ ፖሊሶችን ጠየቀ። እንዳልነበር አድርገው አስተለቀቁ። ወይኔ ጉዴ አለስ እኮ ምን ይባላል አሁን? ጎዳና ላይ የሚያስወጣ ምንድነው ነገሩ? ይሁን ተከድሮ ይብሳል። እስካሁን የነበረኝ ቆይታ ይህን ይመስላል። በቀጣይ በሌላ ቪዲዮ እንገናኛለን።